ዛሬ ደስ በሚል ነገር ነው የመጣሁት። በመልካም ስራቸው፣ በመልካም አስተሳሰብና በመልካም ተግባራቸው የምናውቃቸው የምንወዳቸው ጨረቃዎቻችን ብሩክና ሀይሚ ዛሬ ትልቅ ስኬት አሳክተዋል። ሀብን በትልቅ ሰርፕራይዝ በሰሞኑ እየጠበቁት እንደሆነና ዝግጅት እንደጨረሱ ሰምተናል። ሀብን ሰርፕራይዝ ሊያደርጉት እንደሆነና በተጨማሪም ናኒ ያለችውን በተለይ ሁሌ የምመኘው ነገር ነው ብላ የአሰበችውን ትልቁን ነገር ሲያደርጉላት የሚያሳይ ቪዲዮ ተልኮልኛል። ቪዲዮውን አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። የብሩክና የሀይሚ ያሁኑ ሀሳባቸው እንግዲህ ይህ ለመጀመሪያ ጊዜ አይደለም። ለብሩክና ለሀይሚ ቤተሰቦቻቸውን ለማስደሰት ኦዲየንሶቻቸውን ለማስደሰት እንደዚሁም በዙሪያቸው ያሉ ብዙ ሰዎችን ቻናል ከመክፈት የተለያዩ ነገሮች ከማበረታታት ወደኋላ ብለው አያውቁም። እንግዲህ ሀብም ከአንድ ቀን በፊት ባዶ ቤት ውስጥ ገብቶ ናኒ ብዙ ነገሮችን ስታቅድ ነበረ። እዚህ ጋ ሶፋ ቢቀመጥ፣ እዚህ ጋ ቲቪ ቢቀመጥ፣ እዚህ ጋ ጂፓስ ቢቀመጥ እያለች የተለያዩ ቦታዎች እንደዚሁም ደግሞ ከሶፋው ቅርብ የሆነ እዚህ ደግሞ የምግብ ጠረጴዛ በሀሳብ ቤቱን ስትሞላው ነበረ። እንግዲህ የመጀመሪያ እቃ ቲቪ ስታንድና መጋረጃ እንደዚሁም ደግሞ ሁለት ፒንክና ነጭ አበባ እንደገዛች ከማስቀመጫው ጋር አይተናል። በዚህ ነገርም ሀብ በጣም ደስ ብሎት ነበረ። ከዛ ከቲቪ ስታንዱ በላይ ጂፓስና ቲቪ እንደዚሁ የተለያዩ ነገሮችን እያንዳንዱ በእያንዳንዱ ቦታ ስትሞላ በሀሳቧ ስትሞላ ነበረ። እንግዲህ መልካም ነገር አይተው የማያልፉት ብሩክና ሀይሚ በዚያ ሀሳቧ ተነስተው ይመስለኛል እንግዲህ ሀብን ሰርፕራይዝ ለማድረግ እንደዚሁም ናኒን ደስተኛ እንድትሆን ብለው እነሱ ከአዘዙት በተጨማሪ አንድ የጨመሩት እቃ አለ። ምክንያቱም ናኒ ስትናገር ያንን በትኩረት ነበረ በጥብቅ ስታስብ የነበረው። እንግዲህ በትልቅ ሰርፕራይዝ ሀብ ቤት ይጠብቁ በቅርብ። ምክንያቱም ዝግጅት ላይ እንደሆኑና ዝግጅት እንደጨረሱ እንግዲህ የብሩክ ወደ ውጭ ሀገር መሄድ ይቀድማል ወይስ ሀብን ሰርፕራይዝ ማድረጉ ይቀድማል የሚለውን እርግጠኛ ባንሆንም፣ ነገር ግን በቅርብ ሀብን ሰርፕራይዝ ለማድረግ እንደዚሁም አዲሱን ቤት ይበልጥ ውብ ለማድረግ እንግዲህ ናኒም እንደተናገረችው አሁን ስናገር ቤቱ ድምጽ ያስተጋባል፣ ከተወሰነ በኋላ ግን አያስተጋባም፣ ምክንያቱም እቃ ይሞላል ያኔ ብላለች። እና በቅርብ ቤቱ በእቃ እንደሚሞላ ናኒና ሀብም በፊትም ባለሙሉ ተስፋ ነበሩ። ከወጪ አንጻር ወጪ በዝቶበት ነበረ። እንደዚሁም ይህን መጋረጃ ከለር በጣም እንደምወደው እሱ ስለሚያውቅ ምንም እንኳን ወጪ ቢበዛበት እኔ የምወደውን ነገር ከመግዛት ወደኋላ አላለም በማለት ናኒም የሀብን መልካምነት ጭምር ተናግራለች። እንግዲህ ብሩክና ሀይሚም ይበልጥ ደስተኛ ያደርጓቸዋል ብለን ተስፋ እናደርጋለን። በጣም ደስ የሚል ነገር ነው። ይህ መረጃ በነገራችን ላይ በቴሌግራም ከአንድ ከቅርብ ጓደኛዬ ነው የደረሰኝ። ስለዚህ በጣም ደስ ይላል። እንግዲህ ወይዘሮ አስካለች የትላንቱን ቪዲዮ እንዴት አያችሁት? እኔ ሆዴ እስኪ ቆስል ነበረ እየሳኩኝ እስከ መጀመሪያው እስከ መጨረሻው ሁሉ ነገራቸው ኒንጃ። በብሩክና በሀይሚ ምንድን ነው የሚደብረው ብዬ ለቅሜ ማውጣት እንኳን አልችልም። ምንም አይነት ሁኔታ ላይ ቢሆኑ ብሩክና ሀይሚ ሁሉ ነገር ያምርባቸዋል። ሁሉ ነገር የተሰጣቸው ናቸው። የሰው ፍቅር፣ የሰው መውደድ እንደዚሁ። በነገራችን ላይ ሰው ዝም ብሎ ሰውን አይወድም ያለ ምክንያት። ምክንያቱም ብሩክና ሀይሚ ዝም ብለው አይደለም እየተወደዱ ያሉት፣ እየወደድናቸው ያለ ነው። ሁሉ ነገር በእነሱ ላይ ሲሆን በጣም ደስ የሚለን ሁላችንም ፈገግ ብለንና ከውስጣችን ደስ ብሎን የምናያቸው በእነሱ ጋር ባለው መልካምነት ነው። እንግዲህ
በብዙ ነገር ባይዘወይ እኔ የማውቀው እናንተ የማታውቁት ወይም እናንተ የማታውቁት እኔ የማላውቀው ብዙ የተደባበቀ ነገር የላቸውም። ሁሉም ነገር ግልጽ ነው። በተለይ ወደ ሚዲያው ከመጡ በኋላ ለማንም ብሩክና ሀይሚ መልካም ሲያስቡ መልካም ሲያደርጉ ለእርስ በራሳቸው ሲተሳሰቡ ምንም እንኳን ያሉበት ሁኔታ የከፋ ቢሆን ምንም ያሉበት ሁኔታ አንዳንዴ ታያላችሁ፣ ይራራቃሉ፣ አንደኛው ይታመማል፣ ሆስፒታል ይገባል፣ ያለቅሳሉ፣ ምን ይላሉ። በዛን ሁኔታ ላይ ሆነው እንኳ አንደኛው ለሌላኛው ከማሰብ ወደኋላ ብለው አያውቁም። እንደዚሁም ደግሞ ከራሳቸው አልፈው ለሰዎች መልካም ከማሰብ ወደኋላ ብለው አያውቁም። ያሉበት ሁኔታ አይበግራቸውም ባይዘዌ እና ሊወደዱ ይገባቸዋል ባይ ነኝ። እና አሁንም እንግዲህ ይህኑ መልካምነታቸውን ከልባቸው የመነጨ መልካምነታቸውን አሁንም ወደ ሀብ ፊታቸውን አዞረው ይበልጥ የነሀብንም ቤት ሊሞሉላቸው እንደሆነ ሰምተናል። ይህ በጣም ደስ የሚል ነገር ነው። እኔ በጣም ደስ ብሎኛል። መልካም ነገርን ማበረታታት ባይዘዌ መልካምነትን የሚያጎለብት ነገር ነው ብዬ ነው የማስበው። ምቀኝነት የሌለበት ሰው መልካም ነገር ሲያደርግም ሲደረግለትም ሲያደርግም በተለይ ሲሰማም ሲያይም በሁሉ ነገር ደስተኛ ይሆናል እና እኔ በጣም ደስ ብሎኛል። በቅርብ ደግሞ እናየዋለን ብለን ተስፋ እናደርጋለን። እንደዚሁም ሁላቸውም ደስተኞች ሲሆኑ ለማየት ጊዜው ቅርብ ነው ብዬ ነው የማስበው። ምክንያቱም ዝግጅት ኦልሬዲ ተጨርሷል። ናኒ ለመጨረሻ የተናገረችው ንግግር ቢኖር የእራት ፎቶውን ነበረ፣ እሱም ተገዝቷል። ስለዚህ እንግዲህ መቼ ነው የሚወስዱት? መቼ ነው የሚልኩት? ወይስ እነሱ ይሄዳሉ? እርግጠኛ ነኝ ይሄዳሉ። እና ይሄን ልነግራችሁን የመጣሁት በጣም ደስ ብሎኛል። ወደ እዛ ሄደው እቃ የሚያሟሉ ከሆነ ወደ ውጭ የሚሄደውን ሀሳብስ እንዴት ነው? ሰረዘው ወይ ብሩክ ለሚለው መልስ የለኝም፣ አላቅም። ምናልባት ከዛ መልስ ይመስለኛል ወደ ውጭ የመሄዱን ሀሳብ እንትን የሚለው። በዚህ ማንኛው ይቀድማል የሚለውን እርግጠኛ ስላልሆንኩ መናገር አልችልም። ብቻ የሰርፕራይዙ ሀሳብ በጣም ደስ ብሎኛል። እንግዲህ ይህ ቤት ልጅ ይፈልጋል ብሏል ብሩክም። ሀብና ናኒ በሰሩት ቪዲዮ ላይ ቤቱ ባዶ ሆኖ ሀብና ናኒ ብቻ ነበሩ ከክፍል ወደ ክፍል እየሄዱ እየተነጋገሩ የነበረው እና እያንዳንዱ ሲነጋገሩ ቤቱ ያስተጋባ ስለነበር ለጊዜው ነው እንጂ ከተወሰነ ጊዜ በኋላ አያስተጋባ፣ ምክንያቱም በእቃ ይሞላል ብላ በተናገረችው ይመስለኛል። ቤቱ ልጅም ያስፈልገዋል ብሎ ብሩክም ጽፏል። የወይዘሮ አስካለች ወይዘሮ ቦጋለች ሀሳብ ትላንት እኔ ብሩክ እንዴት እንደመጣለት አላውቅም። በተለይ ሀይሚ ብሏት ጠርቷት ከፎቅ ወርዳ ታች ለመጀመሪያ ስታየው በጣም ነበረ ያሳቀችኝ። የሀይሚ ሁኔታ እንዴት ወደሱ እንደተጠጋችና ማንሽ ብላ የጠየቀችበት እንደዚሁም ብሩክ እሷን ላለማየት ዘወር ብሎ መጨረሻ ላይ እንደገና ያመለጠው ቃል በጣም ነበር የሚያስቁት። እንደዚሁ ጭፈራቸው፣ እንደዚሁ ሁኔታቸው። ሪከርደሮች ደግሞ ብሩክን ቀሚስ አልብሳችሁ ምናልባት ቪዲዮ መስራት ለምትፈልጉ ብሎ አመች የሆኑ ቪዲዮዎችን ሰርቷል። ስለዚህ በጣም አዝናኝና አስቂኝ ቪዲዮ ነበረ። ባይዘዌ ብዙ ኦዲየንሶች በተለይ አረብ ሀገር የሚኖሩ ናቸው። ብዙ ጊዜ አረብ ሀገር የሚኖሩ እህቶቻችን ደግሞ ብቸኝነት፣ በተለያዩ በሀሳብ በስራ መወጠር ይኖራል እና እንደዚህ የሚያዝናኑ ትንሽ የሆነ ካሉበት ሁኔታ ትንሽ ለተወሰነ ደቂቃም ቢሆን የሆነ ፈገግ የሚያደርጋቸው ነገር ያስፈልጋቸዋል እና በጣም አሪፍ ሀሳብ እንደዚሁም አሪፍ ቪዲዮ ነው ብዬ ነው የማስበው። የትላንቱ ቪዲዮ ብዙ እህቶቻችን እየሳቁበት፣ ብዙ እህቶቻችን የተዝናኑበት፣ እንደዚሁም እነሱም ሀይሚም ሳትቀር የሳቀችበት ብሩክም ሳይቀር እንግዲህ ሴቶች እንደዚህ በቀሚስ ይበልጥ የተሻለ ነው፣ ካሁን በኋላ ሱሪ አትልበሺ ሲላት ነበረ። እንግዲህ የሴቶች አለባበስ አመች እንደሆነ ነው የተረዳው። እንደዚሁ ከዛው ከቪዲዮ ጋር በመጨመርም
አንድ ቆንጆ ሀሳብ ሰርተዋል ቪዲዮ ላይ በትኩረት አይታችሁት ከሆነ እሱ ምንድን ነው? ሴት ልጅ ስልክ ቁጥርሽን አንጪ ግዴታ በይ እንተዋወቅ፣ ስልክሽን ካልሰጠሽኝ ቁጥርሽን ካልሰጠሽኝ አልሄድም፣ አልፋታሽም ምናምን ምናምን አይነት ጥያቄዎች ሴቶችን ምን ያህል እንደሚረብሽ ባይዘዌ በተለይ እንደዚህ መንገድ ላይ የተለያየ በቃ የማንፈልግበት ቦታ ላይ እንደነዚህ አይነት ጥያቄዎች በጣም እንደሚረብሹ ከትላንቱ ቪዲዮ ብሩክ የተረዳን ይመስለኛል። እንደዚሁ አስተማሪ ነገር ነው። ባይዘው ሁሉም ቪዲዮ ራሱን የቻለ አስተማሪ ታሪክ አለው ብዬ ነው የማስበው። በትኩረት ለተመለከተው ሰው ምንም እንኳን ለብዙዎቻችን ምንም የማይጠቅም ነገር ነው ብለን የምናልፈው አንዳንድ ሰዎች ለምን ይሄ ቪዲዮ ተሰራ ብለው የሚያናድዳቸው የተለያዩ የማይጠበቁ ጽሁፎች የሚጽፉበት የተለያዩ ሰዎች አሉና እንደ እይታቸው ልዩነት ነው እንጂ የማይጠቅምና የሆነ ሀሳብ የማያመጣ ቪዲዮ የለም። እና ትላንቱ ቪዲዮ ላይ አሁን ከምንም በላይ ደስ ያለኝ በጣም አስተማሪ ነገር ነው። በተለይ ደግሞ ወንዶች ሊረዱት የሚገባ አንዳንድ ነገር ደርሶብሽ ብታየው የምንለው ነገር አለ። የሆነ ሰው አልረዳን ሲል በቃ እነዛ ሰዎች እኛ የሚያናድደን ነገር፣ እኛን ስሜታዊ የሚያደርገን ነገር፣ እኛን የሆነ የማይመቸን ነገር ለሌሎች ስንነግራቸው አይረዱንም። ነገር ግን ምን አለበት እኔ ያለሁበትን ሁኔታ አሳይቻት ብትረዳኝ የምንለው ነገር አለና አሁን ብሩክና ሀይሚ ትላንት ብሩክ በዛ ቦታ ሆኖ ነው ያየውና እንደዚህ ይሄን ያክል ያጨናንቃል ማለት ነው። እንደዚህ አይነት ጥያቄዎች ስንጠይቃችሁ በቃኝ ብሎ ነበረ እንትን ያለውና ያው እንግዲህ ሁሉም ሰው ያጨናንቀዋል እንደዚህ አይነት ሀሳብ እንደዚህ አይነት ነገር ማለት ባይሆንም ብዙዎችን የሚያሸማቀቅና የሚያሳስብ በተለይ ደግሞ የገጠር ልጆች ይበልጥ ይህን ነገር ይረዱታል ብዬ አስባለሁ። ምክንያቱም በልጅነታቸው በተለይ ሴት እህቶቻችን ወደማይፈለግበት መሄድ ወደማይፈልጉበት ቦታ ሁሉ ይላካሉ። የተለያዩ ነገሮች አድርጉ ይባላሉ። በዛን ወቅት ምን ያህል እየተሸማቀቁ ነገሮችን እንደሚያሳልፉ ይበልጥ ወንዶች እንዲረዱት እንደዚሁ ማህበረሰቡ እንዲረዳው ይጠቅማል ብዬ አስባለሁኝ። እንግዲህ በቪዲዮ ላይ በንግግሬ ላይ በሀሳብም ጭምር ቅር ያላችሁ ነገር ካለ ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። እንግዲህ በቅርብ ደግሞ ሀብ ቤት እንገናኛለን። በብሩክና በሀይሜ ሀሳብ ሙሉ ተሳክቶላቸው ሄደው ማለት ነው።